የዳግምን አባት እናትና አባቷ እንደገደሉት ኤርሚያስ ነገራት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ ማለት ነው። ክርስቲያን ወገኖቼ ሰላም ብያለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ ማለት ነው። እንግዲህ ባለፈው ክፍል 52 ማለት ነው ሲያልቅ ማለት ነው ለዳግም ስልክ ተደውሎ ኤርሚያስ ስለ አባት የማውቀው ጉዳይ አለ ተገናኝተን እናናግረህ ወይም ልንገርህ የሚል ነገር ነበረ። ይሄንንም ለእህቱ ለኤቢ ሁሉንም ነገር ሲነግራት እሱ ከኔ ጋር ጥላቻ ስላለበት ስለዚህ በቤተሰቦቼ የሆነ ነገር ሊያደርግ ነው። ስለዚህ አንተ ከምታገኘው በፊት እኔ ላገኘው ስትለውም ስለ አባቴ ነው እኮ ነገር ግን ሲላትም ግድ የለህም ይሄ የራሱ ፈጠራ ነው የሚሆነው በማለት እሷ እንዲቀርና እሷ ድጋ መጀመሪያ ሄዳ አግኝታው እንደሚያገኘው ቃል ትገባለትና ትለያያሉ። ኤቢም ኤርሚ ወዳለበት በፍጥነት ትሄዳለች። መኪና ውስጥ እንደገባችም ሁሉንም ነገር ይነግራታል። እየሰማችው ማመን አቃታት። ክፍሏን ዘግታ ለ2 ቀን ሙሉ አለቀሰች። ቆይማ ማን ነው ጤነኛ? አባዬ እንዴት እንደዚህ ሊያረግ ቻለ? በማለት ደፍራ እናቷንም ሆነ አባቷንም እንደዚህ አርጋችኋን ብላ የመጠየቁን አቅሟን አቃተችው። ነገር ግን ካላመንሽኝ እናትሽን ወይም አባትሽን ጠይቂ ስላላት አንድ ነገር መጠየቅ እንዳለባት ወሰነች። እሱ ደግሞ ኤቢ ምን አለሽ ኤርሚ? ስለምንድን ነው የሚያውቀው? ስለ አባቴ ምንድን ነው ሲላትም እሷ ግን እንባዋን ተሞልቶ አይኖቿ እያለቀሰች እሱ ዝም ብሎ ነው እያለች ብታባብለውም ግን እኮ ዝም ብሎ እንዴት እንትን ይላል? ስለ አባቴ ነው እኮ ስለ አባቴ እሱ ምን ያውቃል ምናምን እያለ ቢልም እሷ ግን ሌላ ነገሮችን ለማስቀየስና ትናንትና ለነ ኑሃሜ ሰርግ ወይም ለዳግም ሰርግ ስለ ቅር ብሎ ነበር። እንዴት ነው ለወንድም ሰርግ አንተ ቅር ሊሰማህ የሚችለው? ደስተኛ ልኮን ይገባን ብትለው ለሱ ደስታው ለኔ ሞቴ ነው ይላታል። ይሄ ለምን ኮነ ሲላትም አይ ዝም ብዬ ነው ብሎ ነገሮችን ለማለፍ ይሞክራል። ዳግም ደግሞ እነሱን በመከታተል ቢሮ ስራ እስከማቆም ድረስ ደርሷል። ናሆምና ኑሃሜ ሆቴል ላይ ወይም ካፌ ላይ ቁጭ ብለው ሻይ ቡና እያሉ ከላይ ፎቅ ላይ ተቀምጦ እየተከታተላቸው ነበረ። ሲያወሩ ሲስቁ በቀት ቀጠል እያለ ሽንት ቤትም ስትሄድ ተከትሏት ሄዶ ለምንድነው እንደዚህ የምታደርጊው? እኔ እኮ በጣም ነው ማፈቅርሽ። እሱ እኮ ያኔ እኮ ወርውሮ ጥሎሽ ነበር እኔ ነኝ እኮ ያነሳሁሽ ስላትም አንድ 2 ቀን ሸኘኸኝና ማለት አንድ 2 ቀን ሸኘኸኝና አፍቅሬሃለሁ ማለት አይደለም ወይም አንድ ላይ ነን ማለት አይደለም ትለዋለች። እሱም እኔ እኮ በጣም ነው የምወድሽ ቢላትም ይሄ እኮ የወንድም ሚስት ነኝ የወንድምን ሚስት መመኘት ምን የሚሉት ነው በማለት እንግዲህ በጩኸት ተሞላበት ታናግረዋለች ማለት ነው። ይሄንን የሰማው ዳግም ማለት ነው ምን ማድረግ እንደሌለበት ግራ ገብቶት እኔ ግን እኮ አንቺን መርሳት እኮ ብችል ደስ ይለኝ ነበር ግን አልቻልኩም። ይሄ እንዴት መቻል እንደምችል ልንገርህ፣ እውነታውን ልትቀበል ይገባል። እኔ ከ1 ወር በኋላ የወንድም ሚስት ሆኜ እቤታቸው እመጣለሁ። ስለዚህ እባክህ ትለውም እሱም እንግዲህ ሌላ ምርጫ ስለሌለው ጸጥ ብሏት መንገድ ለቆላት ወደ መጣበት ወደ ቴብሉ ይመለሳል። ይህንንም ከቆየው በኋላ ወደ ቤት እንግዲህ ይመጣና እንዲህ በማለት አባዬ እያለ ስለ አባቱ እያሰበና እያሰለሰለ እያለ አቶ ለይኩን ደግሞ ከጓደኛው ጋርና ከተሰማ ጋር ማለት ነው ትንሽ ሻይ ቡና ካሉ በኋላ ስለ ሰርጉ ወጪም አንዳንድ ነገር ከተደረገ ታወሩ በኋላ እኛ ሆቴል ሰርጉ እንዲሆን ወስነናል። ያው አንተ ከየት ታመጣለህ? ስለዚህ ቢያንስ እንኳን የአዳራሽ ወጪ የለብንም ማለት ነው በማለት እሺ ብሎ ማለት ነው ያው ትንሽ ብርም ልኮለታ ማለት ነው። ይሄን ግን በፍጹም መቀበል እንደማይችልና ይሄ አግባብ እንዳልሆነ እስከዛሬ የሚያደርክልኝ ከአቅም በላይ ነው ሲለውም የራስን ስራ ብትሰራ ይሻላል ሲለውም እሱ ግን ድርጅት ውስጥ የሆነ ቦታ ብትቀጥረኝ እኔ መስራት እችላለሁ ሲለውም ኖ አይቻልም ብሎ እንግዲህ የግዴታ ያን ብር በአካውንቱ አስገብቶለታል ማለት ነው። ወይዘሮ ዝናሽም ወደ ወይዘሮ ገነት ጋር ሄዳ እንዴት ነው ሰርጉ? በዚህ እኮ ሳልፍ አንዳንድ ነገር ስለ ሰርጉ እንነጋገር ብዬ ነው። ስለዚህ ምን አዲስ ነገር አለ? ምን ደረሳችሁ? ምን እንገዛችሁ? በሚል ጥያቄ እንግዲህ ያ ሁላ ጥላቻና እንትን ጠፍቶ ማለት ነው ዛሬ በመልካምነት እንግዲህ ቁጭ ብለው
እያወሩ ማለት ነው። በቦስታ ነገር ብር ይዛ መታ ነበር ማለት ነው። ያምንም ብር ትሰጣታለች ማለት ነው። አልቀበልም የኑሃሚ አያት ጌሾና ማለት እንጀራ ይዛለሁ ብለዋል። ስለዚህ ለሌላው ደግሞ ኑሃሚም ትንሽ ቁብ ያጠራቀመቻትን ብር ሰጥታኛለች። ስለዚህ አያስፈልገኝም ስትላት በፍጹም መመለስ እንደማይችልና መቀበል እንዳለባት ብሩን እኛ እኮ ቤተሰቦች ነን። ስለዚህ መግደርደርም ቢሆን መሽኮርመም አያስፈልግም። ድጋሚ ካለቀብሽ ደግሞ ደውዪልኝ ትላታለች ማለት ነው። ኖ ኖ ኖ ይሄ ራሱ ብዙ ነው በማለት አመስግና ማለት ነው እንትን ትላለች ማለት ነው። እንግዲህ ልኩንና አቶ ተሰማ ደግሞ ትንሽ ከተጨዋወቱ በኋላ ኤቢ እንግዲህ 3 ቀን ሙሉ ክፍሏን ዘግታ እያለቀሰች ነው ማለት ነው። ማመን አቅቷታን አባቷና እናቷን ነፍሰ ገዳይ ሆነው ፊት ለፊት ዳግምን እያዩ መቀመጣቸው የሰውነት ተራነት መውጣት ያክል ራስ ወዳድነት ያክል ተሰምቷታል ማለት ነው። ይህ በዚህ እያለ እንግዲህ አቶ ሌኩን ወደ ቤት ከመጣ በኋላ ማለት ነው በር ላይ ቁጭ ብሎ ወይም በረንዳ ላይ ማለት ነው ዳግም እያሰበ ነበር። ስለ አባቱ እያብሰለሰለ እያለ የእኔ ልጅ እንዴት ነህ ላወራ ፈልጌ ነበር ይሉታል። እሱ እሳቸው ተተበቻቸው እኔ ችግር የለብኝም ያወሩኛል ነው በማለት እንግዲህ ያው እንትን ብሏል ማለት ነው። አውርተዋን ማለት ነው። ግን ቢያወሩም ሌኩን ግን ሊሳሳት ነበረ። ያው በሀሳቡ ግን ሁሉንም ነገር ቃይቶታል ማለት ነው። በቃ አባቴን እፈልጋለሁ ሲለውም ስለ አባትህና ስለ በፊቱ ህይወት ሙሉ ከሙሉ ወጥተህ ተኛ ቤተሰብ ጋር ቤተሰብ ሆነ ቢሮ ላይ ደግሞ ትልቅ ኃላፊነት ሰጠችህ እንድትኖር ነው የምፈልገው ሲለውም እኔ ቢሮ ሳይሆን ወይም ወንበር ሳይሆን የምፈልገው ሰው ነው የምፈልገው። አባቴን እኔ በጣም ነው የምወደው፣ እሱ ደግሞ ከኔም በላይ ይወደኛል። አባቴ ምን ሆኖብኝ ነው እንደዚህ የጠፋብኝ? ምን አድርጌው ነው በማለት እንግዲህ እየተጨቃጨቀ ወይም እያብሰለሰለ ነው ማለት ነው። ይህን ስለ አባቱ ሲያወራበት ግን አቶ ሌኩን ሰውነቱ ሁሉ ቅይር የሚለውን ነገር ምንም ነገር ስላልጣሙ ለምንድን ነው ስለ አባቴ ባወራ ቁጥር እርሱ ሰውዬ የሚደነገጡት ይላል ማለት ነው። አይ ምንም አይደል ልጅ ዝም ብዬ ነው ስለ እናንተም እኮ እንደ ወላጅ እውነት የኔ ደስታ የሚያስደስታችሁ ከሆነ አባቴን ልታፋልጉኝ ይገባል። ማንም ሰው ያፋለገኝ የለም፣ ሁሉም ነው ቁጭ አለው ይላል ማለት ነው። እንደሚያሳብ ማለት እንትን እንደሚያስተካክሉለትና እንደሚያፋልጉለት ቃል ይገቡለታል ማለት ነው። ይህንን የሚያሰማው ልጅ ማለት ነው በደስታ እየቦረቀና እንትን እያለ ማለት ነው እንግዲህ እዚህ ላይ ይገኛል ማለት ነው። ኑሃሚንና ገኒ ደግሞ ያኔ ጭፈራው ተጀምሯል ማለት ነው። እስክስ እየተባለ ነው ማለት ነው። እንግዲህ በጣም ደስተኞች ናቸው። ገኒ እንግዲህ ያን ሁሉ ሀዘንና መከራ ያጎዳና ላይ ማደርና ብዙ ነገር ማለት ነው አልፎ ዛሬ የራሳቸውን ህይወት መስረታዊ ደስተኛ ሆነው ማለት ነው። እንግዲህ እንደሚታወቀው የገኒ ልጅ ቤት ውስጥ የለችም። ምክንያቱም ባስለመዲያ ስራ መሰረት ራስን ሰውነትን ሸጦ በማድረግ በኤርሚያስ ምክንያት፣ ስለዚህ ያን ስራ እየሰራ የቲክቶክ ላይ ናት ማለት ነው። ይሄ ደግሞ መሆን የለበትም ነው የምትለው ገኒ። እንግዲህ እሱ ግን አቶ ተሰማ ግን መቀጣት አለበት ሲላትም ተንግዶ ወዲያ ግን ልጄ ኑሃሚ ብቻ ናት፣ እሷ የምትባል ኤሌን የምትባል ልጅ የለችኝም ትላለች ማለት ነው። እንግዲህ በሀሳቡ ማለት ነው አቶ ሌኩን በድጋሚ ማለት ነው እንትና እንዳነቀው ወይም ዳግም አባትህ ገዳይ እኔ ነኝ አባትን አትፈልግ ሲለው በሀሳቡ ማለት ነው። እንግዲህ አባቴን የገደልከው አንተ ነህ ብሎ ሶፋ ላይ ሊገለው አንቆት እያለ ከቦርሳው ውስጥ ወይም ከኪሱ ውስጥ አወጡ ማለት ነው። ሽጉጥ እየተኩስበታ ነው ሁሉ ላይ። ከዛም ይባስ ብሎ እንግዲህ አናቱ ላይ ይበትነውና አንተም አባትህም ሄዳችሁ ማን አባቱ ይጠይቀኛል ከእንግዲህ ወዳ በማለት እንግዲህ ጥያቄውን እየጠይቅና እንግዲህ ተዘርበትብቶ ወደ ክፍሉ ከገባ በኋላ ወይዘሮ ዝናሽ ምንም ፊቱ ልክ ስላልሆነ ምን ሆነ ነው ስትለውም አይ እኔ ምንም አልሆንኩም ቢላት እሷ ግን የሆነ ነገር ማን አለ ትለዋለች ማለት ነው። እሱ ግን ወፍ የለም እኔ ምንም አልሆንኩም ይላል ማለት ነው። ያው ግልጽ ነው ማለት ነው። በዳግም ምክንያት ነው ልነግረው ነበር እኮ ዝኑ እንዴት ነው ቆይማ ወይም ከዚህ ከሀገር ወጥተህ ትንሽ አረፍ ትላለህ ስትለውም ከዚህ ከሀገር ሳይሆን ከሀገሩ ከሰፈሩ ሳይሆን ከህሊናዬ እንዴት ነው መራቅ የምፈልገው እኔ እኮ ነብሰ ገዳይ ነኝ በማለት እንግዲህ በደጋጋሚ ለእሷም ለራሱም ይነግረዋል ማለት ነው። ሀዘናችንና ደስታችን ቅጣጣ እኮ ምን አለበት አሁን ስለ ልጃችን ሰርግ ብናስብና ብንጨነቅ ትለዋለች ማለት ነው። እሱም እንግዲህ መጨነቅ ካለባቸው መጨነቅ እንዳለባቸው ይነግራታል ማለት ነው። ያው እንግዲህ ብቻ ከባድ ነው።
ግን እንዴት መገላገል እንዳለባቸው እንዴት ከዚህ አይነት አባዜ መውጣት እንዳለባቸው ግራ ገብቷቸዋል ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ማለት ነው ዛሬ ይሄን ይመስል ነበረ። ኑሃሚንና እንግዲህ ናሆም ከአንድ ወር በኋላ ይጋባሉ። እውነት ጋሽ ሌኩን ደግሞ እውነተኛውን ከተጋለጠ ወይም ካጋለጡት ማለት ነው ማንም ሰው እንትን ይላል ማለት ነው። ሰርጉን ይደግሳሉ ማለት ነው። እንግዲህ ዳግምም እሱ የሆነ ሌላ ምን ይባላል ማለት ነው። ሰላም አለይኩም